ለሊና አደይ በተፈጠረው ነገር ወይንም ለሊ ባደረገችው ነገር በከባዱ ጸጸት ውስጥ ገባች። ባቡሬ እጅግ በጣም በሚያሳዝን ሁኔታ ለሊ እኔ አላገባህም፣ ቀለበትንም አልቀበልም፣ እኔ እናንተ ጓደኛሞች እንጂ ፍቅረኛሞች ልንሆን አንችልም ብላ ስትለው ባቡሬም ራሱን መቆጣጠር አቅቶት ራሱን ስቶ ድንገተኛ ሆስፒታል ላይ ይገኛል። የባቡሬ እናት ደም እንባ እያለቀሰች ትገኛለች። አደይና ለሊም ባደረጉት ነገር እጅጉን በጣም ተጸጸቱና ለልዬ እውነቱን ልንገርሽ፣ እኔና አንቺ እኮ ያደረግነው ነገር ቀላል የሚባል ነገር አይደለም። አደይ ምን ሆነሻል? ኤላ ያሰቃየኝንና ኤላ ያሳለፈብኝን የፈተና ጉዞ ሳታስቢው ቀርተሽ ነው እንዴ? እና ታዲያ ኤላና ባቡሬ ምን አገናኛቸው? ባቡሬ እኮ እስካሁን ድረስ በደስታሽም በሐዘንሽም ካጠገብሽ ሆኖ ሲንከባከብሽና ሲጠብቅሽ የኖረ ሰው ነው። አሁን ላይ ደግሞ ባቡሬ በፍጹም አንቺን ልብሽን ሰብሮ ያስቀይምሻል ብዬ አልጠብቅም አለቻት። አደይ እንደዚህ እንዳትይም በተደጋጋሚ ነግሬሽ ነበር። ኤላ ማለት በህይወቴ ደስተኛ እንዳልሆን ሰዎችን እንዳላምንና ለራሴ ምን መሆን እንዳለብኝ ሳላውቀው በጣም ልቤ ተሰባብሯል። ስለዚህ ወንዶች ሲባሉ እንደዛ ናቸው ብላለች። ሆ እናቴ አንቺ የነካሽን አላቅም። አሁን ልጁ በአንቺ ምክንያት ድንገተኛ ሆስፒታል ገብቶ እየተሰቃየ ነው ያለው። ማዘሯም ደግሞ ይህን ያክል ጊዜ የልጇን ደስታ በጉጉት ስትጠብቅ የነበረ ሴት ዛሬ ላይ እንደዚህ ማድረግሽ ከባድ ስህተት ነው አለቻት። ኦፍ አደይ እኔ ጸጸቱን አልችለውም። ቤኪ ምንም እንዲሆንብኝ አልፈልግም። እና ታዲያ ለምንድን ነው ይህን ያክል የምታዝኒለትና የምትጨናነቂለት? ብታዝኒለትና ብትወጁ ኑሮ ፍቅሩን ትቀበይ ነበር ብላ አደይ በነገር አቃጠለቻት። ዴቭና ባቡሬ የፕሮግራሙን ዲኮር እየሰራሩ ዴቭ ምን ነው ዛሬ አበባ በዛህ አለ ባቡሬ። እንዴ ምን ሆነሃል ባቡሬ? ይህን 2 አበባ የገዛሁት እኮ አንተ ሚስትህን ደስተኛ ስታደርግ የኔ ሚስትስ ብቻዋን መቅረት አለባት እንዴ? አንዱ አበባ የሚስቴ ነው፣ አንዱ አበባ ያንተ ነው። ተው ዴቭ እንደ አይነት ነገር እንዳታደርግ። እኔ ለሊን ለማስደሰት ይህን ሁሉ ፕሮግራም ብቻ ያለፍቻለሁ። በእኔ ፕሮግራም ለሊ ብቻ እንጂ ማንም ሰው እንዲጨመር አልፈልግም አለ ባቡሬ። ዴቭም ደግሞ ምን ታካብዳለህ? ወጪውንም ከሆነ እምሸፍንህ ይሆናል። እንዴ አንተ ተንበርክከህ ቀለበትና አበባ ለሚስት ስትሰጥ የኔው አደይ ደግሞ በቁሟ መቃጠል አለባት እንዴ? ማስደሰት አለብኝ። እሺ ይሁንልህ። ዛሬ ግን ዴቭ ውስጤ ቢፈራም ለሊ መታ ደስተኛ እንድትሆን እፈልጋለሁ። ምን አለ መሰለህ ለለሊ ሁሉም ነገር ይገባታል እያሉ ሲያወሩ ኢንስፔክተሩ መጣና ስሙ ጀገራው ጠፍቷል። ጀገራውን ደግሞ በተደጋጋሚ እየጠየቃችሁ የነበራችሁት አንተና ያች እህቱን ለሊ እንደሆናችሁ ሰምቻለሁ እና የተፈጠረ ችግር አለ እንዴ ብሎ ሲለው፣ እንዴ ኢንስፔክተር እኔ የማውቀው ነገር የለም፣ ገጀራው መፈታቱንም በፍጹም አላቅም። ሆኖም ግን ለሊ ስትመጣ የምታውቀው ነገር ካለ እኔ ዝች ጋር ትንሽ ፕሮግራም ስላለችኝ ያለውን ነገር መተን እናሳውቀሃለን ብሎ አለው። ኢንስፔክተሩም የሁለታቸውንም ቃል ከተቀበለ በኋላ ጉዞውን ቀጠለና ዴቭ ምን ቢለው ጥሩ ነው? ባቡሬ ጀገራውን ከእስር ቤት ለማስፈታት እጅህ አለበት እንዴ? አዎ ዴቭ፣ ምክንያቱም ዛሬ ከምፈልገውና ከማስበው በላይ ለልዬ ደስተኛ ሁና ማየት እንፈልጋለሁ አለው። እንዴ ታዲያ እንደዛ አድርገህ ነው እንዴ ደስተኛ የምታደርጋት? ወንጀል እየገቡ መርመጥመጥ ይቅርብህ። እኔ በተደጋጋሚ ነግሬሃለሁ፣ አንተ ሰው እረፍ ብሎ አለው። አይ እንግዲህ የሆነ ሆኗል። እኔ የምፈልገው አሁን ለሊ ሁሉንም ነገር የምትደሰትበት ነው። ወንድሟ ከጎኗ ሲሆን ደግሞ ይብለጥ ደስ ይላታል ብዬ ነው አለው። አሀ እንደዛ ነው ገብቶኛል አለና
ዴቭም ዝም አለ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የሌላ ኤንድ የመሐመድ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደይ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን ውድና መልካም ቤተሰቦቻችን እጅጉን እናመሰግናለን። የባቡሬ እናት ሰተት ብላ ልብሷን ለባብሳ ፏፏ ብላ ወደ ለሊ ቤት መጣችና የኔ ልጅ በረከቴ እንኳን ለዛ በቃ ዛሬ ደስታ እንዲሁኝ ነህ ፍልቅልቅ ብለ ስላየውህ በጣም ደስ ብሎኛል እያለች አለችው። እንዴ እናቴ ብዙ ነገር እኮ ሆነሽ አሳድገሽኛል። ዛሬ ላይ ደግሞ በደስታሽ ሆነሽ ሳይሽ ለእኔ ትልቅ ነገር ነው እያለ ተናገረ። ዴቭም እዛ ቁጭ ብሎ ስለነበረ ዴቭ አንተና አዴስ እምን ደረሳችሁ? ነገሩን እምን አደረሳችሁት? ብላ ጠየቀችው። ማዘሯ እውነት ለመናገር አሁን ላይ አዴይን መካስ ብቻና ብቻ ነው የምፈልገው። አዴይ ብዙ ጊዜ በቤተሰብም ይሁን እኔም ይሁን ብዙ ነገር ሳላደርግላት ልቧ የተሰበረ ሳይመስለኝ አይቀርም። ካሁን በኋላ ግን ነገሮችን አስተካክለን ቶሎ ወደሚያስፈልገውና ወደሚፈለገው ነገር መጓዝ እንዳለብን ወስኛለሁ። ይህንንም የማደርግላት በድብቅ ተደብቄ እንጂ እያንዳንዱ ማድረግ የምፈልጋቸውን ደስታዎች ለሷ መናገር አልፈልግም። ማዘሯ አሁን ላይ ግን የአንቺ ምክርና የአንቺ ከጎኔ መሆን ሳያስፈልገኝ አይቀርም። ይህን ስፈልግ ደግሞ እየመጣሁ ማክርሻለሁ ብሎ አላት። የኔ ልጅ ምንም ነገር እንዳይከፋህ፣ በየትኛውም የህይወትህ ጉዞና በየትኛውም የህይወትህ መስመር እመነኝ፣ እኔ እንደ ልጅ በረከቴ ካሳለፍኩት ህይወቶችና ካሳለፍኩት ጊዜያቶች ላማክርህ ላግዝህ ዝግጁ ነኝ ብላ አለችው። እሱም በጣም ደስ አለና ማዘሯ አመሰግናለሁ ይህን ሁሉ ስላደረግሽልኝና ስላሰብሽልኝ ብሎ አላት። ምንም አይደል የኔ ልጅ አለችና ወደ መኝታ ክፍሏ ገብታ ወደ ለሊ መኝታ ክፍል ገባችና እንግዲህ እጅግ በጣም በሚደንቅ ሁኔታ በደስታ ለልጇ ፏፏ እያለች ትገኛለች። አደይና ለሊ ቆይታቸው ውጭ ላይ ነበር። አደይ ሰሞኑን ግን ልክ ነሽ፣ ዛሬ ይህንን ልብስ ያለበሽኝ ምንን አስመልክቶ ነው? እኔ በጣም ግራ ገብቶኛል። እየተርበተበትሽ ነው፣ ትንቀጠቀጫለሽ፣ ፍራቻ ይታይባሻል፣ መንተባተብ ይታይብሻል። ምንድን ነው? ከዴቭ ጋር ሰላም አይደላችሁም እንዴ? ለሊ ደግሞ ችክታልሽ አትመለሽም። ዛሬ በቃ ደስ የሚል ጊዜ ማሳለፍ ስለፈለግን ነው። ሁል ጊዜ ሀዘን፣ ሁል ጊዜ ለቅሶ፣ ሁል ጊዜ ጭንቀት። እስኪ ለራሳችን ጊዜ ሰተን ፈታ እንበል አለቻት። አደይ እንደዛ ከሆነ በጣም አመሰግናለሁ የኔ ውድ ጓደኛ፣ አንቺ ይህንን ስላደረግሽልኝ በጣም ደስ ብሎኛል አለቻት። ከዛ ተረጋጊ፣ ገና ምን አይተሽ፣ አሁን ቀስ እያልን በዛ መሄድ አለብን ሲባባሉ በርቀት ቤዛ ወርቃ ነበረ። እነሱን ስታያቸው ግን እያስመሰለኝ ስለነበር በሚያሳዝን ሁኔታ ቤዛም እየበረረች ሄደችና በጣም ደነገጠች። ራሷን መቆጣጠር አቃታት። አረ አደይ እዚህ ጋር ሰው ወርቋል፣ ማን ነው እያሉ ሲሮጡ ቤዛ ናት። ቤዛ ደግሞ ይሄን ያደረገችው ለሊን ለመጉዳትና የለሊ የሆነን ነገር ለመውሰድ ነው። ራሷን ሳስታ ወርቃ ነበርና ዶክተሩ ደግሞ ሩታን ወደ ቤት እየመለሳት ሲያይ ከመኪና ወረድና የፍቅር እናትም አብራ ነበረች። ወይኔ ልጄ አሁን ስታሳዝን፣ ቆይ እናንተ ምን አድርጋችኋት ነው ብላለች። አረ ትዬ ምንም አላደረግናትም፣ እኔና ለሊ በዚህ መንገድ እየሄድን ወርቃ አገኘናት፣ በጣም ያሳዝናል አይደል ተባባሉ። በጣም እንጂ ከምልሽ በላይ በጣም ያሳዝናል ብላ የፍቅር እናትም አዘነች። ሩታም ደግሞ ወይኔ ምኑና ይሆን፣ ቆይ እዚህ ጥሏት የሄደው ማን ነው እያሉ መጨናነቅ ጀመሩ። ዶክተሩም ደግሞ እናንተ መንገዳችሁን ቀጥሉ፣ እኔ ቤዛን ወደ ሆስፒታል ይዤ እሄዳለሁ አለና መኪና ውስጥ ታቅፎ ሲገባ
አደይ ነይ በሩን ክፈችልኝ አላት። የመኪናውን በር ከፈተችለት። አደይ አቤት ዶክተር እንዴት ነህ አለችው። አደይ በጣም ተቀይሜሻለሁ። እንዴ ዶክተር ምን አጠፋሁ አለችው። ለማንኛውም ወደ ቢሮ ነይና የምናወራው ነገር አለ። ግን ደህና ነሽ አደይ አላት። ደህና ነኝ ዶክተር፣ እሺ እመጣለሁ። ዛሬ ከሌሊ ጋር ፕሮግራም አለኝና ነገም ቢሆን እመጣለሁ። ችግር የለውም ዋናው መምጣትሽ ነው አለና ቤዛን ጭኖ ወደ ሆስፒታል ሄደ። ሆስፒታል ላይ ቤዛ ከተኛች በኋላ ጸጥ ብላ ነበርና ዶክተር አንተ ባትኖር ኑሮ በሰዓቱ ለሊና አደይ ባይደርሱልኝ ኑሮ እኔ እኮ በፍጹም መዳን አልችልም ነበር አለችው። እንዴ ቤዛ ራስሽን ስተሾርቀሽ ነበር። በሰዓቱ እኔና ቤዛ መኖራችን እንዲሁም ደግሞ አደይና ለሊ መኖራቸው እንዴት አስታውሽ ብሎ ሲላት ደነገጠችና ፈጠጣ ቀረች። ቆይ ምን ሆነሻል ቤዛ? እያደረግሽ ያለው ነገር ልክ አይደለም። እንዴት ትዘበራረቅ ያለሽ? ዶክተሩ ደግሞ አሁን ነቅቷል ብላ ለብቻዋ ማውራት ጀመረች። አሁን ይህንን ሆስፒታል ለቀሽ ውጪ ብሎ አሰናበታት። አደይና ለሊ ከፍቅር እናት ጋርና ከሩታ ጋር ሆነው ስለ ሩታ ህመም እያወሩ ነበር። መጨረሻ ላይ ቆንጆ ቆንጆ ቀሚስ ስለለበሱ ወይኔ ይህ የጉድ ማማር ደግሞ ምንድን ነው? ዛሬ ምን የተለየ ነገር አለ ብላ ሩታ መጠየቅ ጀመረች። አደይም ደግሞ ሩታዬ ዛሬ ጊዜው የኔና የለሊ ነው ወይ? የእናንተስ ጓደኝነት ሲያምር። የፍቅር እናትም ደግሞ ጎሽ ልጆቼ አንዳንዴ ራስን መጠበቅ በጣም ያስደስታል። እስኪ አንዳንዴ ሩታንም ፍቅርንም አብራችሁ ጨምር እያደረጋችሁ እንደዚህ ለራሳችሁ ጊዜ ስጡ እሽትዬ ብላ ለሊና አደይ ጉዟቸውን ቀጠሉ። ሩታም ወደ ቤት ሄደች። አሹና ሮማን የቀጠለው ጭቅጭቃቸው ሩታ መጣች። በጣም ደስ አላቸው። አሹም ደግሞ ስሚ ሩታዬ እንደው ልቤ የሚለውን ፊቴ የሚለውን ነገር አይተውሽ መረዳት አቅቶሽ ነው አይደል? እንደዛ ካልሆነ እንደ ሩታዬ መድኃኒት ጠጥቼ ድፍች ማለቴ ነው። ያን ሬሳዬ ላይ ቁመሽ የምታለቅሽ ይሆናል ብሎ አላት። በጣም ደነገጠች። ራሷን መቆጣጠር አቃታት ማለት ነው። እንግዲህ ወደ አደይ እናት ጋር ስንመጣ ከሚባለው በላይ ለአበበ ሄለንን ብዙ መስዋዕትነት ከፍላ እየመከረቻት ትገኛለች። ሄለን ግን በፍጹም አበበን ለመረዳት አትፈልግም። አጎቴ አይደለም እንዳንተ አባትና አጎቴ የለኝም ብላ ብርሃን ቁርጡን ተናገረች። በቀጣይ ፓርት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።